ሰላም ጤና ይስጥልን አድማጭ ተመልካቾቻችን ሐምሌ 3 2018 ዓ.ም ላይ እንገኛለን። የ24 ሰዓት ዋና ዋና የግንባር የአውደ ውጊያ ወታደራዊ መረጃዎችን በዚህ ሰዓት ወደ እናንተ አደርሳለሁ። የመከላከያ ከፍተኛ አመራሮች ባደረጉት ስብሰባ የእግረኛ ሰራዊቱንና የመረጃ ጥገኝነትን በተመለከተ የቀረበ ሪፖርት አለ። እንዲሁም ደግሞ ከዚህ ጋር በተያያዘ ያለውን አጠቃላይ ወታደራዊ ስምሪት የተመለከተ መረጃ ወደ እናንተ አደርሳለሁ። በአማራ ክልል በተለያዩ አካባቢዎች የሌሊት ሽምቅ ውጊያዎች ሲደረጉ ነው ያደሩት። በሸዋ ቀጠና፣ በሰሜን ወሎ፣ በምስራቅ ጎጃም፣ በማዕከላዊ ጎንደር ቀጠናዎች የሌሊት የሽምቅ ውጊያዎች ተደርገዋል። የፋኖ የሰራዊት ግንባታ ቀጥሏል። በፋኖ የሰራዊት ምርቃት ላይ የተላለፉ መልእክቶችን ጨምሮ ዝርዝር ፋኖ ነክ መረጃዎችን፣ የአውደ ውጊያ መረጃዎችን፣ የወታደራዊ መረጃዎችና የግንባር ዲፕሎማሲያዊ መረጃዎችን ጭምር በዚህ ሰዓት ወደ እናንተ አደርሳለሁ። ወደ ጎረቤት ሱዳን የሚወስደንንም መረጃ አደርሳለሁ። በሱዳን ያለውን አጠቃላይ ሁኔታ በተመለከተ የኩርሙክ ከተማ መያዝን ተከትሎ አጠቃላይ በደቡብ ምስራቅ ሱዳን በጥቁር አባይ ግዛትና በኢትዮጵያ ሶሳ ቀጠና ያለው ወታደራዊ የኃይል ሚዛን ሊለወጥ እንደሚችል ነው እንግዲህ እየወጡ ያሉ መረጃዎች የሚያሳዩት። ይህንን ጨምሮ የተለያዩ የሱዳን ውስጥ መረጃዎች ያሉ የ24 ሰዓት መረጃዎችንም ትሰማላችሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ላይ ልታደርሱ ትችላላችሁ። ከጂኦፖለቲካና ከቀጠናዊ ዲፕሎማሲያዊ ጉዳዮች አንጻር ደግሞ ግብጽ አሁንም ከበባዋን አጠናክራ ቀጥላለች። ኢትዮጵያን በተለያዩ ቀጠናዎች እየከበበች ያለችው ግብጽ ዛሬም ከሞቃዲሾ ጋር አዲስ ስምምነት ተስማምታለች። ይህ መረጃ ምንድን ነው የሚለውን አደርሳችኋለሁ። በትግራይ ክልል ያሉ የ24 ሰዓት ዋና ዋና ፖለቲካዊ፣ ወታደራዊ እንዲሁም ደግሞ የስምሪትና የግዳጅ ጉዳዮችን በተመለከተም አጫጭር መረጃዎችን በዚህ ሰዓት ወደ እናንተ አደርሳለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ላይ ልታደርሱ ትችላላችሁ። እንግዲህ በአመዛኙ ሀሳብ አስተያየቶች ቢኖራችሁ የቀረበው ዘገባ፣ የቀረበው ሀሳብ፣ የተላለፈው መረጃ ላይ ሀሳብ አስተያየት ልታደርሱ ትችላላችሁ። መረጃዎቹ ሲሄድ በተለያዩ አካባቢዎች በሌሊት የተደረጉ የግንባር የሽምቅ ውጊያዎችና ዘመቻዎችን የተመለከቱ መረጃዎችን አደርሳለሁ። በሸዋ፣ በማዕከላዊ ጎንደር፣ በሰሜን ወሎና ምስራቅ ጎጃም ቀጠናዎች በዚህ ባሳለፍነው ሌሊት የነበሩ አጠቃላይ የሌሊት ሽምቅ ውጊያዎች እንግዲህ አሁን ውጊያዎች ወደ ሌሊት የሽምቅ ውጊያ እየተለወጡ መሆናቸውን የሚያሳዩ ናቸው። እነዚህ የውጊያ ባህሪያት እንግዲህ በወታደራዊ አይን ምን ምን ጉዳዮች እንደሆኑ ወታደራዊ ሙያ ያላችሁ አድማጭ ተመልካቾች ልትመለከቱ ትችላላችሁ። በሌሊት ከፋኖ ቀጠናዎች ድረስ እየተደረገ ያለው የሌሊት የሽምቅ ውጊያ ምን ጉዳዮች ቢጎርሉ፣ በሌላ በኩል ደግሞ ምን ጉዳዮች ቢሟሉ ነው ይሄ እየሆነ ያለው? እንግዲህ ብዙ አስተያየት የሚያስፈልገው እንዲሁም ደግሞ አጠቃላይ መሬት ላይ ካለው አጠቃላይ ሁኔታ አንጻር የራሱን ችሎ ግምገማ ውስጥ ሊገባ የሚገባው ጉዳይ ነው። በሸዋ ቀጠና ሚዳ ወረሞ ወረዳ ወረሞ ዋጅቲ ተብሎ በሚጠራ አካባቢ በተለይ ልዩ ስሙ ቃራ መጅት በተባለ ቦታ በሌሊት ውጊያ ተደርጓል። ውጊያ የተቀሰቀሰው በሌሊት መከላከያ ሚሊሻና አድማ ብተና ወደ ፋኖ ቀጠና በመግባት ከበባ ለማድረግ መሞከሩን ተከትሎ ነው። በዚህ ፋኖ ያጸፋ ምላሽ በመስጠቱ ውጊያ ተቀስቅሷል። በውጊያው ግን የደረሰው ጉዳት አልታወቀም። ውጊያው ለ1 ሰዓት ተኩል ቆይቶ እንደነበር የመረጃ ምንጮች ገልጸዋል። በተመሳሳይ በማዕከላዊ ጎንደር ዞን በምዕራብ ደንቢያ ወረዳ ከጨዋሂት ከተማ በቅርብ ርቀት በሚገኙ 2 የተለያዩ ቦታዎችም እንደዚሁ ዛሬ የሌሊት የሽምቅ ውጊያ ተደርጓል። በዚህ የሽምቅ ውጊያ የደረሰው ጉዳት አልታወቀም። መከላከያ አድማ ብተናና ሚሊሻ መነሻውን ከከተማው ማድረግ በ3 አቅጣጫ ወደ ፋኖ ቀጠናዎች መንቀሳቀሱን ተከትሎ ነው ውጊያ የተደረገው። ውጊያው ከሌሊቱ 10 ሰዓት እስከ ንጋት ድረስ የቆየ እንደነበር ተገልጿል። በውጊያው ግን የደረሰው ጉዳት በውል አልታወቀም። በሰሜን ወሎ ዞን እንደዚሁ በላስታ ቀጠና ግዳን አቅራቢያ ጣፈላማይ ተብሎ በሚጠራ ቦታ የፋኖ ኃይሎችን ከበባ ውስጥ ለማስገባት ከተንቀሳቀሰ መከላከያ አድማ ብተና ሚሊሻ ጥምር ኃይል ጋር ለ2 ሰዓታት የቆየ ከባድ ውጊያ መደረጉ ተገልጿል። የፋኖ አባላት ያጸፋ ምላሽ በመስጠት ከበባ ሰብረው መውጣታቸው ተሰምቷል። እንደ ምንጮቹ ገለጻ በዚህ ውጊያም በተደረገው የሰዓታት ውጊያ የደረሰው ዝርዝር ጉዳት በውል አልታወቀም። ምስራቅ ጎጃም በተለያዩ ቀጠናዎች እንደዚሁ የሌሊት የሽምቅ ውጊያዎች፣ የቀን ዘመቻዎች፣ የእግረኛ ስምሪቶች እየተደረጉ ነው የሚገኙት። በማቻከል እና በሸበል በረንታ፣ በደብረ ኤልያስ እና በአካባቢዎቹ ዛሬም የእግረኛ ዘመቻዎች ሲኖሩ ዛሬ ሌሊት በሸበል በረንታ ወረዳ የእጁ ተብሎ በሚጠራ ቀበሌ የሌሊት ዘመቻ ነበረ። በዚህ የሌሊት ዘመቻ እንደዚሁ በፋኖ ቀጠናዎች ላይ ሰርጎ ለመግባትና ከበባ ለማድረግ ሚሊሻውና አድማ ብተና መከላከያ መንቀሳቀሱን ተከትሎ ነው ውጊያ የተደረገው። የእጁ ቀበሌ ተብሎ የሚጠራው አካባቢ በነበረው ውጊያም እንደዚሁ የደረሰው ጉዳት በውል አልታወቀም።
እነዚህ እንግዲህ የሌሊት የሽምቅ ውጊያዎች ናቸው። ወደ መረጃዎቹ ቀጥላለው። የመከላከያ ሰራዊት ከፍተኛ አዛዦች ስብሰባ አድርገው እንደነበር የሚገልጹ የመከላከያ መረጃ ምንጮች የሚከተለውን መረጃ አድርሰዋል። በስብሰባው በአጠቃላይ በአማራ ክልል እየተደረገ ያለውን ጦርነት፣ በምዕራብ ኦሮሚያ በወለጋ ቀጠና ያለውን ሁኔታ በተመለከተ ከቀረቡ ግምገማዎች ላይ እና በሰሜን ኢትዮጵያ በተለይ ከህዋት አንጻር ያሉ ጉዳዮች የተነሱበት እንደሆነ የገለጹት የመረጃ ምንጮቹ በተለይ የእግረኛ ሰራዊቱ የግዳጅ አፈጻጸምን በተመለከተ የተነሱት ጉዳዮችን እንደዚሁ አድርሰዋል። የእግረኛ ሰራዊቱ የቴክኖሎጂና የከባድ መሳሪያዎች ጥገኛ ሆኗል የሚል ግምገማ መቅረቡ ነው የታወቀው። የግዳጅ አፈጻጸሙ ውስንነት ገጥሞታል። እግረኛ ሰራዊቱ የአየር ኃይል ድጋፍ ወይም ደግሞ የከባድ መሳሪያ ጥበቃ ውጭ በራሱ ተነሳሽነት ከዋና መንገዶች ከታጠሩ ካምፖች ርቆ ወደ ጫካና ገጠራማ አካባቢዎች በመግባት ኦፕሬሽኖችን ለመፈጸም እየተቸገረ እንደሆነ የሚገልጽ ሪፖርት ቀርቧል። ተንቀሳቃሽነትንም መቀነስ በተመለከተ ጥገኝነቱ ሰራዊቱ በፍጥነትና በድንገተኛ ጥላትንም ከማጥቃት ከመቀነስ ይልቅ ራሱ ባለበት ቦታ ወደ መከላከል ስልታዊ ብቻ እንዲያተኩር አድርጎታል የሚል ሪፖርት ቀርቧል። ጥገኝነትና ተጋላጭነትን በተመለከተ እንደዚሁ የራስን መዋቅር ድክመት ያሳየ ሪፖርት ነው የቀረበው ያሉት የመረጃ ምንጮቹ ሰራዊቱ የራሱን ወታደራዊ ደህንነት መረጃ መዋቅር ከመጠቀም ይልቅ በአካባቢው የብልጽግና ፓርቲ አስተዳደር በሚሊሻና በሌሎች ሲቪል መዋቅሮች በሚመጡ መረጃዎች ላይ ጥገኛ ሆኖ ይገኛል። ሰራዊቱ በዚህ ምክንያት ድል እየቀናው አይደለም የሚል ሪፖርት ቀርቧል። ሌላው የውጭ መረጃዎችና ትክክለኛነት የጎደላቸው መረጃዎችን ይዞ ወደ ዘመቻ በመንቀሳቀሱ ለከፍተኛ የደፈጣ ጥቃቶች፣ ለከፍተኛ ወታደራዊ እልቂት እና ለእግረኛ ሰራዊት መሰላቸት ተጋላጭ ሆኗል። ሰራዊቱ ባደረጋቸው ዘመቻዎች ላይ ከፍተኛ የሰውና የንብረት ጉዳት እየደረሰበት ያለው በዚህ ምክንያት ነው የሚል ሪፖርት ስለመቅረቡ፣ ሌላው የሲቪልና የሚሊሻ አመራር ጣልቃ ገብነት በሰራዊቱ ውስጥ በብዛት ይታያል የሚለው ስለመቅረቡ፣ ወታደራዊ ዘመቻዎች በሙያዊ ወታደራዊ መኮንኖች ከመመራት ይልቅ በአካባቢው የፖለቲካ ባለስልጣናት በሚሊሻ በአድማ ብተናና በተለያዩ ኃይሎች ግዳጆች መመራታቸው ውሳኔ መስጠታቸው ትልቅ ፈተናና ለእግረኛ ሰራዊቱ ትልቅ ኪሳራ እንዳደረሰ ተገምግሟል። ይህ አሰራር በተለያየ የጸጥታ አካላት መካከል ግጭት እንዲፈጠር፣ አለመግባባት እንዲፈጠር፣ ከአካባቢው የጸጥታ ኃይልና መከላከያ ችግር ውስጥ እንዲገባ አድርጓል በሚል ወለጋ አካባቢ የተከሰተ ክስተት በማሳያነት ቀርቧል። በአመዛኙ በአማራ ክልል ያለውም ይህንን ይመስላል የሚል ሪፖርት ቀርቧል። ሌላው ከተነሱ ጉዳዮች መካከል የከፍተኛ መከላከያ አዛዦች በግንባር ካለው የእግረኛ ሰራዊት ጋር ቀጥታ ግንኙነት እንደሌላቸው፣ መሬት ላይ ያለውን ተጨባጭ የሰራዊት ሁኔታና ስነልቦና በትክክል አለመረዳታቸው ዋናው ክፍተት ነው ለእግረኛ ሰራዊቱ ውጤታማ አለመሆን የሚል ሪፖርት ቀርቧል። ሌላው በአዛዦች ዘንድ የሚነሱ እና የሚነዙ የሙስና ወሬዎች ሰራዊቱን ሞራልና የጦርነት አፈጻጸም እንዳዳከሙትም እንደዚሁ ሪፖርት ቀርቧል። እንግዲህ ዋና ዋና አዛዦቹ በከፍተኛ ሙስና ውስጥ ተዘፍቀዋል የሚለውን በገደምዳሜ ያቀረበ ሪፖርት ነው። ወደ ጎንደር ቀጠና ስንሄድ በጎንደር ቀጠና በተለያዩ አካባቢዎች የሚሊሻ የፖሊስና የሰላም አስከባሪ አባላት ካሉበት ምድብ ቦታ መጥፋታቸውን የሚገልጹ መረጃዎች ወጥተዋል። በመተማ ወረዳም እንደዚሁ የፖሊስ አባላት እርምጃ ወስደው ግዳጅ ቦታቸው ጠፍተዋል ተብሏል። እዚህ በቀጠና ያሉ መረጃዎችን ላድርሳችሁ። በጠገዴ ወረዳ አርጎዬ ቀበሌ ተብሎ የሚጠራ ልዩ ስሙ ሰላም አስከባሪ ተብሎ በሚጠራ አካባቢ በነበረ የተኩስ ልውውጥ ሳቢያ የጸጥታ አባላት ካሉበት ምድብ ጠፍተዋል። ቁጥራቸው ውል ያልታወቁ ሚሊሻዎች ስለመጥፋታቸው ተገልጿል። በተመሳሳይ በማዕከላዊ አርማጭሆ ሶሮቃ ተብሎ የሚጠራ አካባቢ በቁጥር ያልታወቁ የሚሊሻና የፖሊስ አባላት ከምድብና ከይፋዊ የግዳጅ ቀጠናቸው ስለመጥፋታቸው መረጃዎች ገልጸዋል። በተመሳሳይ በዚሁ በማዕከላዊ አርማጭሆ በማዕከላዊ ጎንደር ታች አርማጭሆ ወረዳ ፈንድቃ ከተባለ ቦታም እንደዚሁ ከስምሪትና ግዳጅ ቀጠናቸው የሰላም አስከባሪና የሚሊሻ አባላት ስለመጥፋታቸው መረጃዎች ገልጸዋል። እነዚህ የጸጥታ አባላት ጠፉት ራሳቸውን ወይም ደግሞ ከውጊያ ያገለሉት በፋኖ ጋር በተያያዘ ለወደፊት ለሚደረጉ ግዳጆች ኃላፊነት ላለመውሰድ መሆኑን መረጃዎች ገልጸዋል። በቁጥር አልታወቁም። በሌላ በኩል በመተማ ወረዳ በፖሊስ አባልና በመርማሪ ፖሊስ መካከል በተፈጠረ አለመግባባት የሞት ጉዳት ደርሷል። መርማሪ ፖሊስ የሆነ አንድ ኢንስፔክተር ባልደረባውን እና ሌሎች የፖሊስ አባላት ላይ ጥይት በመተኮስ ግድያ ፈጽሟል። ግድያውን የፈጸመው የፖሊስ አባል ድርጊቱን ከፈጸመ በኋላ ወዲያውኑ ከአካባቢው እስከ ትጥቆ አምልጧል የሚሉ መረጃዎች ወጥተዋል። ወደ ምስራቅ ጎጃም ተመልሰን ስንሄድ ወደ ሞጣ ቀጠና በሞጣ መስመር በወታደራዊ ኮንቮይ ላይ ዛሬ ጠዋት የደፈጣ ጥቃት መፈጸሙን
የሚገልጹ መረጃዎች ወጥተዋል። ዛሬ ማረዳ በምስራቅ ጎጃም ዞን በሞጣ ከተማ አቅራቢያ በሚገኝ ግርግራ ተብሎ በሚጠራ ቦታ መከላከያ ሰራዊት የጭነት ተሽከርካሪዎች ላይ የደፈጣ ጥቃት ተፈጽሟል። ፋኖ ፈጸመው የደፈጣ ጥቃት ጉዳት ደርሷል። የደፈጣ ጥቃቱ የተፈጸመው ማለዳ 10 ሰዓት ዛሬ ንጋት 11 ሰዓት እንደሆነ ተገልጿል። ቦታው ግርግራ ተብሎ የሚጠራ ቦታ ነው። ወታደራዊ ተሽከርካሪዎቹ ስንቅና ሎጂስቲክ ጭነው ከሞጣ ወደ ድጎና ከድጎ ወደ ሞጣ ለመቀባበል ሲመጡ የነበሩ እንደሆኑ ተገልጿል። በጥቃቱ የደረሰው ሰብአዊ፣ ቁሳዊና ወታደራዊ ኪሳራ በውል አልታወቀም። ነገር ግን ወታደራዊ ተሽከርካሪዎች ላይ የቦምብ ፍንዳታ ስለመድረሱ መረጃ ምንጮች ገልጸዋል። የደፈጣ ጥቃቱን ተከትሎ በአካባቢው የዙ 23 የሞርተርና የዲሽቃ ድብደባ እንደነበረም የመረጃ ምንጮቹ ገልጸዋል። ሌላው ወደ ፋኖ ሰራዊት ግንባታን በተመለከተ ነው። በመተከል ቀጠና የፋኖ አባላት ምረቃ መርሃ ግብር ተከናውኗል። የፋኖ አባላት ለወራት ፖለቲካዊ እንዲሁም ደግሞ የአካል ብቃትና ወታደራዊ ስልጠና ሲወስዱ መክረማቸው ተገልጿል። በዚህ የምረቃ ስነስርዓት ላይ የአማራ ፋኖ ብሔራዊ ንቅናቄ ሰብሳቢ ፋኖ ዘመነ ካሴ የትግሉ መነሻ የውስጥ ትግልና ጥንቃቄ፣ የህዝብ ክብርና ቅንነት፣ የፋኖ ፖሊሲዎች ራስን የመቻል የፕሪቶሪያ ስምምነትንና ከአጠቃላይ ትብብሮችን በተመለከተ መልእክቶችን አስተላልፏል። ከነዚህ መካከል ከተነሱት ጉዳዮች የአማራ ህዝብ ትግል የህልውና ትግል ጉዳይ የሚቆመው የህዝቡ ደህንነትና መብት ሲረጋገጥ ብቻ እንደሆነ፣ ከጠላት ጋር ከሚደረገው ውጊያ ይልቅ ከራስ ከጓድ ድክመቶች ጋር የሚደረግ ውስጣዊ ትግል ከባድ በመሆኑና በሰራዊቱ ከፋፋይነት፣ ከወሬና ከምቀኝነት፣ ከራስ ወዳድነት እንዲርቅ ሰራዊቱን ጥሪ ስለማቅረቡ፣ ትግል የመሳሪያ የቅንነትም አብዮት መሆኑን በማንሳት ታጋዮች ህዝብን በፍጹም እንዳያስቀይሙና ለህዝብ ከፍተኛና ክብር ጥንቃቄ እንዲያደርጉ ስለማንሳቱ፣ ራስን መቻልና ውስጣዊ አንድነትን ማጠናከር ብቸኛው የማሸነፊያ መንገድ ስለመሆኑ ጥሪ ማቅረቡ፣ እንዲሁም ደግሞ የራስን ጥቅም ሳያስነኩ ሌሎችንም ሳይነኩ ቀጠናዊና ከሌሎች ኃይሎች ጋር በሚደረግ የተሰላ በጎ ትብብር ወደፊት በትግሉ ውስጥ አብሮ እንደሚቀጥል፣ የፕሪቶሪያው ስምምነት የአማራ ትንሣኤ ፍርሃት ውጤት እንደሆነ እና የአማራን ለብቻ ነጥሎ ለማጥፋት የተደረገ ስልታዊ ሩጫ እንዳለውና ይሄ እንደከሸፈ ትግሉን ለማፍረስ ከሚደረጉ የጥቅምና የፖለቲካ ድለላዎች ሰራዊቱ እንዲታቀብ፣ እንዲሁም አሁን ያለው ስርዓት በስልጣን ላይ እስካለ ድረስ የሁሉም ህልውና አደጋ ስለሚሆን በጋራ ለመታገል ጥሪ ስለማቅረቡ፣ የአብይ መንግስትን መደገፍ ቀጠናዊ ምስቅልቅል ስለሚፈጥር ድጋፋቸውን ዓለም አቀፍ ተቋማት እና ዓለም አቀፍ ማህበረሰብ እንዲያቆም፣ እንዲሁም ደግሞ የስርዓቱ መሳሪያ የሆኑ የጸጥታ ኃይሎች ወደ ፋኖ እንዲቀላቀሉ ጥሪ አቅርቧል። ከረጅሙ መልእክት በአጭሩ ዋና ዋናዎቹ በዚህ በይዘት ደረጃ ትብብርና ወቅታዊ የፕሪቶሪያ ስምምነት በተመለከተ የቀረቡ ጉዳዮች እንግዲህ በዋና ይዘት ተካተዋል። ወደ ትግራይ አካባቢ ወዳሉ አጫጭር መረጃዎች ስንሄድ በትግራይና በራያ ቀጠና በተለይ በደቡባዊ ትግራይና በራያ ግንባሮች አዲስ ወታደራዊ ስምሪት መደረጉን መረጃዎች ገልጸዋል። የትራንስፖርት እገዳ መጣሉንም ዛሬ የወጡ መረጃዎች ያሳያሉ። በደቡብ ትግራይና በራያ አላማጣ ግንባሮች ሰፊ ወታደራዊ የኃይል ስርጭት እና አዲስ ስምሪት እየተደረገ መሆኑን ከየአካባቢው የወጡ መረጃዎች ዛሬ ገልጸዋል። ከዚህ ጋር ተያይዞ በአላማጣ መውጫ መስመሮች ላይ ጥብቅ የነዋሪዎች እንቅስቃሴ ገደብ ስለመጣሉና የንብረት ዘረፋዎች ስለመፈጸማቸውም የወጡ መረጃዎች ያሳያሉ። የደቡብ ግንባር ተብሎ የሚጠራው የህወሓት የሰራዊት ቀጠና ዋና አዛዥ ጆን መድድ ወይም ደግሞ ጀነራል ዮሐንስ ወልደ ጊዮርጊስ የሚመራው የህወሓት ወታደራዊ አመራር ዋና ማዘዣና ጣቢያዎቹን ማይጫውን ማዕከል አድርጎ በአካባቢው ስምሪት እና ስትራቴጂክ ቦታዎችን እያደራጀና እየያዘ እንደሆነ እንደዚሁ መረጃዎች ገልጸዋል። በዚህ መሰረት አርሚ 24 ሙሉ በሙሉ አላማጣ ከተማ በሚገኙ ትምህርት ቤቶች ማዘዣ ጣቢያዎችን አድርጎ በዚህ ቀጠና እንዲሰፍር፣ አርሚ 31 በኮረም ማዘዣውን አድርጎ በዚሁ ቀጠና ስምሪት እንዲወስድ፣ አርሚ 43 እና አርሚ 33 ደግሞ መሆኒ ከተማ የስምሪት መስጫ ማዕከላቸውን እንዲያቋቁሙ እየተደረገ ነው። በተጨማሪ አርሚ 44 ተብሎ የሚጠራው አዲጉዶም ዋና ማዘዣውን እንዲያደርግ ተመድቧል። አርሚ 15 የተባለ የጦር ክፍል ደግሞ በሁለት ኮሮች ተከፍሎ አዲጉዶምና መረብ ሚኢቲ ተብሎ የሚጠሩ መስመሮች እንዲሰፍር ስምሪቶች ተሰጥተዋል። ከፍተኛ ወታደራዊ መኮንኖችን በተመለከተ ከአለማጣ ወደ ማህጎ ማርያም አሁንም እንቅስቃሴዎችን እያደረጉ ነው። የህወሓት ከፍተኛ እና መስመራዊ ወታደራዊ አዛዦች ወታደራዊ እንቅስቃሴ ተከትሎ በአለማጣ መውጫ ዋጃ ኬላ ዛሬ ከትግራይና ከዋገምራ ይመጡ የነበሩ የትራንስፖርት ተሽከርካሪዎች መታገዳቸውም ተገልጿል። ከመቀሌ ተነስተው ወደ አዲስ አበባ እንዲሁም ደግሞ ከሰቆጣ በኮረም በኩል በአለማጣ ወደ ደሴ ይጓዙ የነበሩ የህዝብ ማመላለሻ አውቶቡሶች ወደ ዋጃ አካባቢ ሲንቀሳቀሱ ታግደዋል። ዛሬ ባጃጆችም እንደዚሁ ከዋጃ አካባቢ የትራንስፖርት እንቅስቃሴ እንዳያደርጉ መከልከላቸውን
ዛሬ የወጡ መረጃዎች ገልጸዋል። ለእገዳው እንደ ዋና ምክንያት የተጠቀሰው የመታወቂያን መሰረት ያደረገ ጉዳይ እንደሆነ የተገለጸ ሲሆን የትግራይ ክልል መታወቂያ በብሔራዊ ዲጂታል መታወቂያ የያዙትን ጨምሮ በተለይ የትግራይ ክልል መታወቂያ ያላቸው ከአካባቢ እንዳይወጡ ተከልክለዋል። ማለፍ የሚፈቀድላቸው የሌላ መታወቂያ የያዙ እንደሆኑ ሲገለጽ፣ ያም ሆኖ ሁሉም ተሳፋሪዎች ዛሬ እንዳይንቀሳቀሱ መደረጉ ነው የተገለጸው። የቆቦና የዋጃ መታወቂያ የያዙት ይለቀቃሉ የሚል መረጃ እንደዚሁ ወጥቷል። በአሁኑ ወቅት በርካታ ታጣቂዎች የአጉሊ መነጽርን በመያዝ በራያ ዋጃ ግንባር እየተንቀሳቀሱ መሆኑንም ከአካባቢ የወጡ መረጃዎች ይገልጻሉ። የራያ ቆቦ ጮቢ ተብሎ የሚጠራውን መስመር እንዲጠብቁ ትዕዛዝ ተሰጥቷቸዋል። የህወሓት ታጣቂዎች እነዚህ የአጉሊ መነጽርና የውጊያ መነጽሮችን ይዘው ነው በዚህ ስምሪት የወሰዱት። ቀበሌ 4 ተብሎ የሚጠራው አለማጣ ከተማ ዛሬ ሌሊትም እንደዚሁ ታጣቂዎቹ ዝርፊያ ፈጽመዋል። እስካሁን 04 ተብሎ የሚጠራው ቀበሌ አጠቃላይ 25 መኖሪያ ቤቶች ላይ ዝርፊያ ተፈጽሟል። ዝርፊያው ወርቅ፣ ጥሬ ገንዘብ፣ ሽርጥ፣ ሞባይል ስልኮችና ልዩ ልዩ ውድ የሆኑ የቤት ዕቃዎች ናቸው በታጣቂዎች በሌሊት የተወሰዱት። በሌላ በኩል በትግራይ ክልል ካለው አስገዳጅ የውትድርና ምልመላና የጸጥታ ስጋት የተነሳ ወደ ቤተሰቦቻቸው መመለስ ያልቻሉ የትግራይ ተወላጅ ተማሪዎች በአዲስ አበባ ዩኒቨርሲቲ እንዲቆዩ መወሰኑም መረጃዎች ገልጸዋል። ተማሪዎቹ በክረምት ወራት በዩኒቨርሲቲው ዶርሚተሪ ውስጥ እንዲቆዩ መፍቀዱን የአዲስ አበባ ዩኒቨርሲቲ ኮሚኒኬሽን ዳይሬክተር ዶክተር ኤልያስ ወርቆ እና የአካዳሚክ ምክትል ፕሬዚዳንት ዶክተር ጀይሉ ኡመር አረጋግጠዋል። አስፈላጊው ወጪ የሚሆን በጀት ተመድቦ ተማሪዎቹ ለደህንነታቸው ሲባል በአዲስ አበባ ዩኒቨርሲቲ ግቢ ውስጥ እንዲቆዩ መወሰኑ ነው የተገለጸው። ይሄ በትግራይ ተማሪዎች ተመልሰው ቢሄዱ አስገዳጅ ወታደራዊ ምልመላ ውስጥ ይገባሉ በሚል እንደሆነ ነው የተገለጸው። ሌላ አዲስ የቀረበ ሪፖርት አለ። ህወሓትን በተመለከተ ህወሓት ወደ አዲስ ግጭት እያመራ መሆኑን የሚገልጸው ሪፖርትና በውስጣዊ ቀውስ ምክንያት እና በህዝባዊ ተቃውሞ ምክንያት ህወሓት በከፍተኛ ሁኔታ ተዳክሟል የሚል ሪፖርት ቀርቧል። ይህንን ሪፖርት እንደ ሪፖርት እኔ ወደ እናንተ አቀርባለሁ እንጂ ሪፖርቱ ህወሓትን መዳከሙን የህወሓትን ውስጣዊ ክፍፍል እንደ ምክንያት ቢያቀርብም እዚህ ግባ የሚባል ግን አይደለም በእኔ እይታ። ለማንኛውም ሪፖርቱ ግን ህወሓት የትግራይ ክልል ለሌላ ዙር ግጭት ለማዘጋጀት ወታደራዊ ቅስቀሳና ክተት እያወጀ መሆኑን የገለጸው ሪፖርት ይህ ዝግጅት ከቀደሙት ጊዜያት በተለየ ድርጅቱ የህልውና አደጋ ላይ የጣልና እየገፋ የመጣው ውድቀት የሚያሳይ ምልክት ተደርጎ ነው በዚህ ሪፖርት የቀረበው። የውስጥ አመራር መከፋፈል ከፕሪቶሪያ የሰላም ስምምነት በኋላ ድርጅቱ ውስጥ በተፈጠረ የውስጥ ስልጣን ሽኩቻ የቀድሞ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ፣ ምክትላቸው ሌተናል ጀነራል ጻድቃን ገብረትንሳኤና ከፍተኛ ወታደራዊ መኮንኑ ሌተናል ጀነራል ታደሰ ወረደ ከስልጣን እንዲገለሉ መደረጉ አዳክሞታል ይላል ይሄ ሪፖርት። የክልሉ ጊዜያዊ አስተዳደር ፈርሶ 2012 በተካሄደው ምርጫ የተመረጠ ምክር ቤት መመለሱ ይህም ለህወሓት እንደ መዳከም ተደርጎ ቀርቧል። በሪፖርቱ ግን ስህተት ነው። እንደውም ለህወሓት ጥንካሬ ነው። መሬት ላይ ያለውን ሀብት ወርቅን ጨምሮ የህወሓትን የካምፓኒ ገንዘብ እንዲያዝ፣ መሬት ላይ ታጣቂ እንዲመለምል፣ ወታደራዊ ስልጠና እንዲያደርግ፣ የትግራይ አጠቃላይ ፖለቲካዊና ወታደራዊ መዋቅር በእጁ እንዲገባ አደረገው እንጂ ያዳከመው አይደለም። የህዝብ ተቃውሞዎችና አስገዳጅ ምልመላዎች ድርጅቱ በቅርቡ ያወጣው ጠንካራ አስገዳጅ ውትድርና ህግን ተከትሎ በትግራይ ህዝብ ዘንድ ከፍተኛ ተቃውሞ ገጥሞታል። ከጦርነቱ ማገገም ያልቻለው ህዝብ አዲሱን ግጭት ጥሪ ያልተቀበለው ሲሆን የፕሪቶሪያ የሰላም ስምምነት አደጋ ላይ እየጣለ ያለው የፌዴራል መንግስቱ ሳይሆን ራሱ ህወሓት ነው የሚል በስፋት በትግራይ እየተሰራጨ ነው የሚል መረጃም ወጥቷል። ይህም እንግዲህ በሪፖርቱ ላይ የተካተተ ነው። ይህም ብዙ ውሃ የሚቋጠር አይደለም። ዓለም አቀፍ መገለልና የቅጥረኝነት ክስም ቀርቦበታል። ህወሓት የዓለም አቀፍ ዲፕሎማሲ ተጽዕኖ የደከመ ሲሆን ከዋሽንግተን ማዕቀብ እንዲሁም ከሁማን ራይትስ እና ከሌሎች ጠንካራ ትችት ቀርቦበታል። በተጨማሪ የትግራይ ተዋጊዎች ጽምዶ ከተሰኘ ስውር መረብ ጀርባ ከኤርትራ ተቃዋሚዎችና ከሱዳን መደበኛ ጦር ጋር በመሰለፍ በሱዳን እርስ በርስ ጦርነት ውስጥ ቅጥረኛ ተሳታፊ መሆኑ ድርጅቱ ስልታዊ ውድቀቱን እያፋጠነ ነው የሚል ሆራይዞን የተባለ ገጽ ይህንን ይዞ ወጥቷል። ይህ ሆራይዞን የተባለው ገጽ እንግዲህ ይህንን ሪፖርት ይዞ ሲወጣ ግምገማው ለብልጽግና ያደላ ቢመስልም ግን መሬት ላይ ያለውን ነባራዊ ሁኔታ በውል እያልያዘ መሆኑን መገንዘብ ይቻላል። ህወሓት የሱዳንን ቀውስ የሚጠቀምበት ስለተዳከመ አይደለም፣ ቀጠናዊ ቀውሶችን ለራሱ ወታደራዊ ጉልበት ለመጠቀም ስለፈለገ ነው። ህወሓት የትግራይን የጊዜያዊ አስተዳደርና የቀድሞውን ምክር ቤት ሲመልስና ጊዜያዊ አስተዳደር ሲያባረር ትልቅ ጥቅም ነው ያገኘው። ትግራይ ሙሉ ወታደራዊና የፖለቲካ የአስተዳደር የበላይነት፣ የፋይናንስም የሰው ኃይልም ነፃነት ያገኛል። ህወሓት ክፍፍል ውስጥ ገባ ቢባልም አሁንም ብዙ ኃይል በነደብረ ጽዮን ቡድን እጅ ነው ያለው። ህወሓት የኤርትራንም ከአብይ ጋር ያለውን ፍጥጫ፣ የሱዳንንም ትኩስ ጦርነት፣ በአማራ ክልል የቀጠለውን ጦርነት
በእንደ ቀጠናዊ ጉዳዮች በመጠቀም ነው ወደፊት እየመጣ ያለው። ስለዚህ ህወሓት ተዳክሟል የሚለው ግምገማ ሆራይዞን ያቀረበው ውሃ የሚቋጥር አይደለም። ያው እንግዲህ ህወሓት እየተዳከመ ሳይሆን እየተጠናከረ መሆኑን ነው የሚወጡ መረጃዎች የሚያሳዩት። እንግዲህ ሰሞኑን በኩርሙክ ቀጠና በነበረው የአልቡርሃን ውጊያም እንደ ህወሓት እንደ አንድ የግንባር ድል ይህንን ድል ሲያስተጋባው ነበረ። በእርግጥ በዚህ ቀጠና የታጣቂዎቹ ጉዳት ደርሶባቸዋል። ያው ውጊያ ስለሆነው ይህ የሚጠበቅ ነው። ለማንኛውም ይሄ ግምገማ ግን ውሃ የሚቋጥር አለመሆኑን በዚሁ ንጽጽር ለማቅረብ ነው። ወደ ሌሎች መረጃዎች ይቀጥላለሁ። ግብጽ በሶማሊያና በኤርትራ በቀይ ባህር አካባቢ አዲስ ስልታዊ ከበባውና ጥምረቷን እያሳደገች ነው የምትገኘው። የሶማሊያ ሚኒስትሮች ምክር ቤት ከግብጽ ጋር የተደረገውን የወደብ ልማት የባህር ላይ ትራንስፖርት ትብብር ስምምነት ትላንትና አጽድቋል። ይህ ስምምነት የሶማሊያ ወደብ መሰረተ ልማቷን ለማዘመንና ክልላዊ ንግድ ለማጠናከር የምታደርገው ጥረት የሚያግዝ ነው በሚል ነው ያጸደቀው። ዋናው ጉዳይ ግን እሱ አይደለም። የካይሮና የሞቃዲሾ ስምምነት የተፈረመው ግብጽ ከኤርትራ ጋር ተመሳሳይ የወደብ ትስስር ስምምነት ካደረገች ከጥቂት ጊዜያት በኋላ ነው። ግብጽ፣ ሶማሊያ፣ ኤርትራ የቀይ ባህር ደህንነትና አስተዳደር ቀይ ባህር ዳርቻ ያሉ ሀገራት ላይ ብቻ ሊወድቅ እንደሚገባ በጋራ አቋም እያራመዱ ይገኛሉ። ግብጽ ከአፍሪካ ህብረት የሶማሊያ ድጋፍ መረጋጋት ተልዕኮ ጋር በመሆን ወደ ሶማሊያ ወታደሮቿን እየላከች ሲሆን ይህም በሰሜን ምስራቅ አፍሪካ ያላትን ስልታዊ ተጽዕኖ እያሰፋች ነው። እንግዲህ ግብጽ ከኤርትራ ጋር የወደብ እና የባህር ትራንስፖርት ከጅቡቲ ጋር በተመሳሳይ ከሶማሊያ ጋር ተስማምታለች። ኢትዮጵያን በስተምስራቅ በሚያዋስኑ የቀይ ባህር ቀጠና ሀገሮች ላይ ግብጽ ይህን ስምምነት ያደረገችው በእነ አብይ አህመድ የቀጠናው የጂኦፖለቲካ ውድቀትና በተወሰደባቸው የበላይነት ምክንያት ነው። ጅቡቲ ከነ አብይ እጅ የወጣችው እንግዲህ ብዙ ከወደብ ኪራይ ከኢትዮጵያ የምታገኝና በዚህ ላይ ኑሮዋን የመሰረተች ሀገር እንዲሁም ደግሞ ለበርካታ ዓመታት ከመንግስቱ ኃይለማርያም እስከነመለስ ዜናዊ ድረስ የሶማሊያን ውስጣዊ ጸጥታና ፖለቲካ መዋቅር ተቆጣጥሮት የነበረው የኢትዮጵያ ኃይል እጁ መቆረጡና መዳከሙ ለግብጽ መልካም እድል መስጠቱ ግብጽ በዚህ ቀጠና የምታደርጋቸውን ከበባዎች አጠናክራ እንድትቀጥል አድርጓል። እንግዲህ ትልቅ የዲፕሎማሲ ኩስምንና ማለት የአባይ ፖለቲካና የቀይ ባህር ፖለቲካ ላይ ግብጽ አሁን ኢትዮጵያን ዙሪያውን 360 ዲግሪ የቆለፈችበት ሁኔታ ሲታይ ይሄ እንግዲህ የአብይ የውድቀት ማሳያ ነው የሚሆነው። ግብጽ ከዛ ባለፈ በሱዳን ጦርነት ውስጥ አሁንም ከ4000 በላይ እግረኛ እንዲሁም ደግሞ የድሮን ቴክኒሻኖችን ጭምር አሰማርታ ነው እየተሳተፈች ያለችው በአልቡርሃን ጎን ማለት ነው። ወደ ሱዳን ጦርነት ስንሄድ ዓለም አቀፍ የወንጀለኞች ፍርድ ቤት በሱዳን ፈጥኖ ድራሽ ኃይሉ ድጋፍ ሰጭ በኩል የተፈጸሙ የሰብአዊ መብት ጥሰቶችን በተመለከተ ለዓለም አቀፉ ፍርድ ቤት የምርመራውን ይፋ አድርጓል። ዓለም አቀፉ ወንጀለኞች ፍርድ ቤት የሱዳን ዳርፉር ግዛት ውስጥ በተፈጸመ የጦር ወንጀሎች ዙሪያ እያካሄደ ባለው ምርመራ የፈጥኖ ደራሽ ድጋፍ ሰጪ መሪዎች ከድርጊቱ ጋር በቀጥታ የሚያገናኛቸው ጽኑ ማስረጃ ማግኘቱና ፍርድ ቤቱ ይህንን በምክትል ዋና አቃቢ ሕግ ናዛሃት ሻሚም ካን በኩል ማሳወቁ ተገልጿል። ምክትል አቃቢ ሕጓ ለቢቢሲ እንደተናገሩት ሴት ናቸው። ፍርድ ቤቱ በተለይ በአልፈሻርና በኤል ጀኒን ከተሞች በንጹሐን ላይ የፈጸማቸው ጭፍጨፋዎችና እልቂቶች በምርመራው ተረጋግጠዋል። ማስረጃዎቹ በምስክሮች ቃል፣ በቪዲዮ፣ በፎቶግራፍ፣ በፎረንሲክ ምርመራዎች የተደገፉ መሆናቸውና ይሄ ፓራሚሊተሪው የደጋሎ ኃይል ማለት ነው ሰብአዊነት ላይ ከሚፈጸሙ ወንጀሎች ጋር ግንኙነት እንዳለው ጠቁሟል። ባለፈው ዓመት ጥቅምት ወር ላይ አልፋሻር ተብሎ የሚጠራ አካባቢ 6000 በላይ ሰዎች ስለመገደላቸው፣ ታጣቂዎቹ አስገድዶ መድፈርን ጨምሮ ሰፊ የወሲብ ጥቃቶችን ስለመፈጸማቸው አርኤስኤፍ የተባለው ቡድን ይህንን የጅምላ ግድያ ክስ በተደጋጋሚ ቢያስተባብልም አሁን በምርመራ መረጋገጡን ዓለም አቀፉ የወንጀለኞች ፍርድ ቤት አቃቢ ሕግ አረጋግጫለሁ ብሏል። የአፍሪካ ህብረት ፕሬዚዳንት አብዱልፈታህ አልሲሲ ጋር ስለመወያየቱ የሚገልጽ መረጃ ወጥቷል። በፖለቲካና በሰላም ዲፕሎማሲ ረገድ የሱዳን ሉዓላዊ ሽግግር ምክር ቤት ሊቀመንበር ጀኔራል አብዱልፈታህ አልቡርሃን የአፍሪካ ህብረት ኮሚሽን ሊቀመንበር ልዩ ተወካይ አምባሳደር መሐመድ በሌሽን በካርቱም ተቀብለው አነጋግረዋል። በውይይቱ የሀገሪቱ የውጭ ጉዳይ ሚኒስትር ሙሃዲ ሳሌም የተገኙ ሲሆን ውይይቱ ያተኮረው በሱዳን ወቅታዊ የፖለቲካ የጸጥታ ሁኔታ፣ በአፍሪካ ህብረት አደራዳሪ ጥረቶች፣ የአፍሪካ ህብረት ግንኙነት ጽሕፈት ቤትን በድጋሚ በካርቱም ስለመክፈት ጉዳይ ነው። አምባሳደሩ በሌሽ ህብረቱ ሁሉንም ባለድርሻ አካላት ያካተተ የህገ መንግስት አስተዳደር ለመመለስ የሚደረገውን ጥረት አፍሪካ ህብረት ከአልቡርሃን ጎን ሆኖ እንደሚደግፍ ገልጸዋል። ከጦርነት ጋር በተያያዙ በሱዳን ያሉ አጫጭር መረጃዎች የአልበራን ኢብን ማሊክ ኮርፕስ ተብሎ የሚጠራ የፖለቲካ ፓርቲ ሊመሰረት መሆኑ ተጠቅሷል። የኮርፕሱ አዛዥ አልምስባህ አቡ ዘይድ የተባለው የሱዳን አዲስ ፓርቲ ለማቋቋም እየተንቀሳቀሰ እንደሆነ ታውቋል። በፋሚር መጠለያ ካምፕ የሚገኙ በሺዎች የሚቆጠሩ ተፈናቃዮች ምንም አይነት የሰብአዊ ድጋፍ ባለማግኘታቸው ለከፋ ችግር ተጋልጠዋል እና በረሃብ እያለቁ ነው የሚል መረጃ ወጥቷል።
በሞልዶቫው ፔኮቶክስ ኤር ተብሎ የሚጠራ አውሮፕላን ንብረት የሆነ ቦይንግ 747 የጭነት አውሮፕላን ከተባበሩት አረብ ኤሚሬትስ አውሮፕላን ማረፊያዎች የጦር መሳሪያዎችን ጭኖ ወደ ቻድ በረራ አድርጓል። ይህም ለአርኤስኤፍ የጦር መሳሪያዎችን ለማድረስ እንደሆነ ታውቋል። በብሉ ናይል ወይም ደግሞ ጥቁር አባይ ግንባር የሱዳን መከላከያ ሰራዊት በሱዳንና በኢትዮጵያ ድንበር አካባቢ የሚገኙ የመጨረሻ ያላቸውን ነጥብ ቦታዎች እየተቆጣጠረ መሆኑን ዛሬ የወጡ መረጃዎች ገልጸዋል። የሱዳን ፈጥኖ ደራሽ ኃይል በምዕራብ ዳርፉር ግዛት በምትገኘው ካቢስ ከተማ ዙሪያ ታይቶ የማይታወቅ ከባድ ከበባ እያደረገ መሆኑን ዛሬ የወጡ መረጃዎች ገልጸዋል። ለዚህ ከበባ ከፍተኛ ኃይል እያከማቸ እንደሆነ የዓይን እማኞችን ጠቅሶ ሱዳን ትሪቢዩን ዘግቧል። ከተማዋ በማንኛውም ሰዓት በከፍተኛ የምድር ጥቃት ሊሰነዘርባት እንደሚችል ነው ሱዳን ትሪቢዩን የአካባቢውን የዓይን እማኞች ገልጾ የዘገበው። በሌላ በኩል የአውሮፓ ፓርላማ የተባበሩት አረብ ኤሚሬትስ በሱዳን ጦርነት ውስጥ እጇ አለበት ሲል ለመጀመሪያ ጊዜ በይፋ የሚያወግዝ የውሳኔ ሀሳብ አጽድቋል። የአውሮፓ ፓርላማው በተባበሩት መንግስታት ድርጅት የጦር መሳሪያ እገዳን በመጣስ የኮሎምቢያ ቅጥረኛ ወታደሮችን በማቅረብ የተሳተፈውና በኤሚሬትስ የሚገኘው ግሎባል ሴኩሪቲ ሰርቪስ ግሩፕ የተሰኘው የግል የደህንነት ተቋምን ጨምሮ ለጦርነት ድጋፍ የሚያደርጉ አካላት ላይ የአውሮፓ ህብረት ማዕቀብ እንዲጥል ጠይቋል። በተጨማሪም የጦር መሳሪያ እገዳው ሙሉ በሙሉ በሱዳን ውስጥ ለሚንቀሳቀሱ ኃይሎች እገዳው እንዲጣልና ይሄ የሚጣለው እገዳ ይህን ሁሉንም ኃይሎች እንዲያካትት አውሮፓ ህብረት ጥሪ አቅርቧል። ለሰዓት የነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ